ያለውን ነገር ክሊር እያደረኩልኝ ሀብዬ። እሺ ወረቀትና እስክሪብቶ ብትይዥና ነጥብ ብትይዥ ጥሩ ነበረ። እሱም በኋላ እንዳያቋርጥ አደርጋለሁ። አንቺ ፈለሽ መጠየቅ የምትፈልጊው ብንመላለስ ይሻላል። እንደዚህማ ይበጠበጣል። እንደዚህማ እንዴት ትመላለሳለሽ? እሺ በቃ ይጨርስ። ግን ነጥብ ያዥ ቢሆንሽ እንዳይረሳሽ። በኋላ መጠየቅ የምትፈልጊው ነገር እዚህ ጋር ተሳስቷል፣ እዚህ ጋር ዋሽቷል እንድትይ ነጥብ እያያሽሽማ እኮ ያዥ ወረቀትና እስክሪብቶ እንጠብቅሻለን። ሲሳሳት እዚህ ጋር ተሳስቷል እንድትይ ማለት ነው እንጂ እዚሁ ተመጣጣብቅ ይላውራ ወይስ እንዳያመልጣት ጠብቃት ፕሊዝ። ምክንያቱም መስማት አለባት እያንዳንዱን ፖይንት፣ ምንም ነገር እንዳያመልጣት። ደግሞ በጣም ልጆች ናችሁ ሁለታችሁ። እኔ ነበር ታውቂያለሽ፣ አቡታቸው ደርሳችኋለሁ። ወልደዋል ደግሞ ቤታ የእውነት በጣም ጩጬ እኮ ናቸው። ገርሞኛል። እኔ በወልዳቸው አደርሳቸዋለሁ እያልኳቸው ነው። በጊዜ በወልድ ትንሽ ባልዘገጅ ከልጅ ተሳይመን ትንሽ ነው የሚበልጡት። እሺ አሁን እስክሪብቶና ወረቀት ይዛለች። ስለዚህ ነጥብ ትይዛለች። እዚህ ጋር ዋሽቷል፣ እዚህ ጋር ተሳስቷል ብላ በተራዋ ታርመሃለች። አሁን ያንተ ተራ ነው። እኔም ልያዝ ያዛ እሷ ስትናገር ነጥብ መያዝ አለበት። በትክክል ለምን አታቋርጣትም? የእሷ ተራ ነው። እስክሪብቶና ወረቀት አንታል ሰበራ ይታረቁ። ትክክል ይታረቃሉ። የወለደ እኮ ተቆራርጦ አይቆራረጥም። እሺ ምን ላይ ነበር? ምላሽ ገና ስለምኑም ምላሽ አልሰጠክም። ጀምር ከመጀመሪያው እና ምላሽ። እሺ በቻናሉ ጉዳይ ጥያቄዎቹን ልከልስልክ። ጥያቄዎቹ አንደኛ በዩቱብ ቻናል እያንዳንዱን እሷ ትሰራ የነበረው ብር ቀጥታ ወደ አንተ አካውንት ነበር ይገባ የነበረው። እሱንም ብላለች። እንደገና ግን ስለ ገንዘብ ነው፣ ስለ ሁሉ ነገር ምላሽ ስጣት። ስለ ጥያቄዎቹ እሺ ስለ ቀጥይልኝ ሀቢያይ እና ሁለተኛ ደግሞ ከቤት ስትወጣ ትታው ስለወጣችሁ ስልክ። ሶስተኛ ድንገት ስለሆነ የወጣችሁ ምንም ነገር ይዛ አልወጣችሁም ከቤት ስትወጣ። ሁለተኛ ደግሞ ሴም ካርድ፣ ስልክ፣ ገንዘብ፣ መኪና፣ እነዚህን አራቱን እና ዩቱብ ቻናል 5 መዝግብና እያንዳንዳቸውን ይሄ በዚህ ይሄ እንደዚህ ያልክ ያ ሀብዬ እኔ ስጋ በቃ ሲም ካርዱን ብቻ ነው የምፈልገው። ሌላውን ታዩ ሌላውን ትታለሃለች። ሲም ካርዱን ብቻ ነው የምፈልገው። እንዴ ትታለሃለች የሚባል አማርኛ የለም እንዴ? እሺ በቃ መልስ። እሺ አንተ መልስ። ይህ ምላሽ ይስጥበት። ታዩ ይናገር ይባላል ማለት እንትን እንደ ወሰድኩ ነው የሚታሰበው። ትታለሃለች ሲባል እሺ እገኝ ነው ምላሽ ተቀበታ። እሺ በገንዘብ ጉዳይ አዎ የዩቲዩብ ቻናል ገንዘብ ይገባል። ሙሉ ለሙሉ ይገባል። ይሰማል። አዎ እውነቷን ነው። እንዲህ የዩቲዩብ ቻናል ገቢው አዎ እውነቷን ነው። ሙሉ በሙሉ እኔ ጋር ይገባል። ከመግባት ባለፈ ደግሞ ይኸውልሽ እንዴት መሰለሽ ስንጠቀም የነበረው አብረን አይደል የምንኖረው። አብረን ስንኖር የሷን አካውንት እንጠቃቀምበታለን። ሞባይል ባንኪንግ አለው። ከዛ ብር እያወጣን በሱ አካውንት ነው የምንጠቃቀመው። እኔ በሰዓቱ እንትን አካውንቴ የሆነ ፊርማ እንትን አይልም ነበር።
ማለት ቡታጅራ ነበርን። ከቡታጅራ አዲስ አበባ መጣን። አዲስ አበባ ከመጣሁ በኋላ አልተስተካከለልኝም። ይሄ የፊርማ ነገር ታውቃለች ፍቅር ፊርማ ተሳስቶብኝ በቃ ማስተካከል ስላልቻልን በፍቅር አካውንት መጠቀም ጀምረናል። ለረጅም ጊዜ እስክትሄድ ድረስ በፍቅር አካውንት ነው ገንዘብ የምናንቀሳቅሰው የምንጠቀመው። ኦኬ ያንተ ልክ እንደ ሴቪንግ ፔመንቱ ይገባል፣ ግን ዊዝድሮ የምታደርጉት የምትከፍሉት ምናምን በእሷ አካውንት ነው በእሷ ሞባይል። ለሆነ ያህል ጊዜ ነው እዛ እያለን ምናምን ነገር ነው እንደዛ የምንጠቀሙ ቡታጅራ እያለን ምናምን ነገር። ኦኬ ከዛ ከሆነ ጊዜ በኋላ አዲስ አበባ ከመጣም በኋላ ይሄ ፊርማው ነገር ምናምን ተሳስቶብኝ በፍቅር አካውንት ነው የምንንቀሳቀሰው። ሞባይል ባንኪንግ ሁሉ ነገር በእሷ ነው የምንንቀሳቀሰው። ባንክ ብር ምናምን ሙሉ ነገር በእሷ ነው የምንንቀሳቀሰው፣ በብር ጉዳይ ማለት ነው፣ በገንዘብ ጉዳይ። ከዛ ስቲል ሞባይል ባንኪንጓ የሄደች ቀን ስልኩ ሞባይል ባንኪንግ ያለበት ስልክ እኔ ጋር ነበረ። ከዛ እሷ መሄዷን ስሰማ ተመልሼ መጥቼ የራይድ እንኳን ስከፍል አይሰራም ነበረ ስልሽ እንትን አድርጋው ማለት ነው ዘግታው በዛው ቅጽፈት ማለት ነው አይሰራም ነበረ። ነግራኛለች ሪዝኑንም በቃ እንደዚህ ስላሰብኩኝ ለዛ ነው ያዘጋሁት ብላ እራሷ ፍቅር ነግራኛለች። በዚህ በገንዘብ ጉዳይ ምንም አይነት እንትን አልነበረ። በገንዘብ አንተ ጋር ነበር እንደዚህ ነበር። አሁን ንብረት ነበረን አንድ ላይ ሰርተን ያፈራነው ንብረት ነበረ። በብድር በሰዎች ብድር በባንክ ብድር የገዛናት አንዲት መኪና ነበረች። በራሳችን ትንሽ ነገር እንትን ብለን እና እንደዛ አይነት ንብረት ከልክዬ አላውቅም። በዚህ ፍቅር የፈለግሽውን ነገር ማድረግ ትቻለሽ፣ መውሰድ ትቻለሽ ብያታለሁ። ቁጭ አድርጌ ማለት ነው። በመኪናውም ጉዳይ ምንም ነገር ነገር ውሰጂ ብያታለሁ። ሶሻል ሚዲያ ላይ ወጥቼ ለፍቅር ብቻ ለራሷም ብያታለሁ፣ ግን ሶሻል ሚዲያም ላይ ወጥቼ ብያታለሁ። ማየት ይቻላል ሁሉንም ነገር። እሺ ጥሩ። ከዛ ባለፈ ሶስተኛ ጥያቄሽ ምን ነበር? ሲም ነው? ቆይ ወደ ሲሙ ከመሄዳችን በፊት እኔ መልሱን እየጻፍኩ ስለሆነ መኪናውን ውሰጂ ብዬሽ ነበረ። ገንዘብ ምንም የቀረ የለም፣ ካሽ እኔ ጋ ነው። በእሷ ስለነበር የምንንቀሳቀሰው ኦልሬዲ ይዛውን ሄደችው፣ ወዲያው አዘግተዋለች። የራይድ እንኳን ልከፍል ስል ኦልሬዲ አልሰራልኝም፣ ተዘግቷል። ስለዚህ ምንም አይነት ገንዘብ እኔ ጋ የቀረ የለም። እሺ እናመሰግናለን። ወደ ሶስተኛው ጥያቄ፣ ዩቱብ ቻናሉ ይቅደም ወይንስ ሴም ካርዱ? የፈለግሽው። እሺ ስለ ሴም ካርዱ በጣም ኢምፖርታንቱ ለሷ እሱ ስለሆነ ሶስተኛው ጥያቄ የሴም ካርዱ ይሁን። እሺ ኦልሬዲ የሲም ካርዱ ጉዳይ ዲቴል ነገሩን ባላውቀውም ስልሽ በምን ሲም ካርድ ይከፈት በሰዓቱ የትኛው ሲም ይሁን አላውቅም። ብቻ እኔ በሰዓቱ ስራ መስራት ስለምፈልግ ያው አብረን ስለሆንን እሷም እርግዝና ላይ ነበረች። ሰርቼ መቀየርን አቴንሽን አድርጊ በምን ሲም ይከፈት ምናምን አላውቅም ነበር በሰዓቱ። ምኑ ብቻ ክሬት ተደር ምኑ ቻናሉ ኦር ኢሜይል? ቻናሉ ነው የሚከፈት። ቻናልማ በጂሜል ክሬት የሚደረገው ስልክ እኮ የሚያስፈልገው ኢንኬስ ፓስዋርዱን ከረሳክ የጂሜልህን ፓስዋርድ ሪከቨር ለማድረግ ስትፈልግ ፎርጌት ፓስዋርድ ስትለው ሪከቨር ፓስዋርዱን በምን ልላክልህ የሚለው ላይ ነው ስልክ ቁጥር የምናስገባው አይደል? ኢሜይሉ ላይ ነው የምናስገባው አይደል? ሰው ለኢሜይል ነው ስልክ ቁጥር የሚያስፈልገው። ለኢሜይሏ የተጠቀመችው ስልክ ቁጥር ነው አይደል? ኢሜይሉንም ዩቲዩብንም አንድ ላይ ነው ክሬት ያደረግነው። ኦኬ እሺ ገባሽ? እንደዛ ስለነበረ እንትን አይደለም ነበረ። ከዛ ደግሞ አንዲት ጓደኛችን ናት ክሬትም ያደረገችልን። እኔን መታ ጠይቃ እንዲሰሩ ተቀየሩ ምናምን ብላ ጠይቃኝ፣ ኦኬ እሺ ምናምን ብዬ ነው እንትን ያልኩት። ከዛ በኋላ ጠይቃኛለች። በዛው ልክ በማስረጃ ፊት ነው ስለ ዩቲዩብ ቻናል ስትጠይቀኝ ማለት ከዛ በፊት ወንጅለኝ ስለነበር እንደዚህ ወስደህብኛል ሶሻል ሚዲያ ላይ ወጣ ማለት ነው ስልሽ በጣም የሚደባብሩ ነገሮች ተብያለሁ። ያላችሁ አንድ ለብቻ ከአንድ ለብቻ ነው ያላችሁ። አንድ ቻናል ለሁለት ነው የምትጠቀሙት። ስለዚህ ያ ቻናል ንብረትነቱ የሁለታችሁም ነው። ሁለታችሁም ከሆናችሁ የምትለፉት፣ ሁለታችሁም ከሆናችሁ ፖስት ኮንሲስተንሲሊ ፖስት የምታደርጉት ቪዲዮ የምትሰሩት አንድ ላይ ከሆነ ስለዚህ ያ ቻናል ንብረትነቱ የአንድ ሰው ብቻ ሳይሆን የሁለታችሁም ነው።
ወይስ ለየብቻ እንዲህ ማለት ደብሮኝ እኮ ነው ሀቢባዬ። ኦኬ ከተከፈተ ጊዜ ጀምሮ አብራችሁ ነው የምትሰሩበት? አዎ። ኦኬ እሺ ጥሩ እንሂድበት ወደ ሴም ካርዱ። ሴም ካርዱ ሲገዛ በአንተ ስም የተገዛበት ምክንያት ምንም ማስባችሁ ሳይሆን በቃ አጋጣሚ ነው፣ በቃ ገጠመኝ ነው። ኧረ በነበረ ሲም ነው የከፈትነው። ነው እንዲህ ሲም ካርድ አውጥቼ አይደለም፣ በነበረኝ ሲም ነው የከፈትኩት። ሲም ካርድ ኢንዲቪጁዋሊ ለዛ ምን አላወጣው፣ በነበረ ሲም ነው የተከፈተው። ኦኬ በአንተ ጋር በነበረ ሲም ከነበረ ነው ሲም ካርዱ እንደውም እኔ በማስም ይሁን በምን ይሁን ምን አላውቀውም። ስቲል ማለት ነው ሀቢባዬ፣ የሚገርምሽ አሁን ቁጥሩን እንኳን እንትን ብትልኝ አላስታውሰውም ሲሙን በከፈትኩ ምን አይነት ሲም እንደሆነ። እንደዚህ አይነት ነገር ኢማጅን ላደርግ አልችልም ሀቢባዬ። ዝም ብሎ ስልሽ በነበረ ሲም ለምሳሌ ሲም በነበረኝ ሲም ማለት አንተና ፍቅር ሳትተዋወቁ ጀምሮ በነበረ ሲም ካርድ በነበረ ሲም ነው የተከፈተው። ኦኬ ብቻ በነበረ ሲም ነው የተከፈተው። እሺ በነበረ ሲም ካርድ ተከፈተ። እናንተ ሪሌሽንሺፕ ውስጥ ገባችሁ፣ ዩቲዩብ ቻናላችሁ አደገ፣ ፍቅርም አረገዘች፣ ወለደች፣ አለቀ። የዛሬ ዓመት ስትለያዩ ሲም ካርዱን ትታወጣች። ጠየቀችክ ሲም ካርዱን እንድትሰጣት። ለምን ነበር ልትሰጣት ፈቃደኛ ያልሆንከው? ሲም ካርዱን ይኸውልሽ፣ ሲም ካርዱ ኦልሬዲ ስልሽ የኔ ነበር፣ እኔ የምጠቀምበት ሲም ካርድ ነው። እኔ የምጠቀምበት ሲም ካርድ ነው። ሲም ካርድ ደግሞ ስትወጣ አይደለም የሆነ ጊዜ ላይ ስልሽ የሆነ ነገር እንደመጣ ነገረችኝ። የሆነ ሰዓት ላይ ይኸውልሽ አይክላውድ እንትን ዩቲዩብ ቻናሉ ከኔ ጋር ለማስወጣት እየተሞከረ ነበረ። ስልሽ አይክላውድ አንድ ነው፣ ሙሉ ነገር አለ። ሰው ከኔ ጋር ምናምን ነገር ፓስዋርድ ለመቀየር እየተሞከረ ነበር። አንተ ጋር ኖቲፊኬሽን ይደርስክ ነበር እየተደረገ ነበር። ከዛ ደወልኩና እንዲህ ምናምን ነገር እየሞከርሽ ነው ፍቅር፣ እንዲህ ይጠፋል ምናምን ብዬ ደወልኩላት ለራሷ። ከዛ ዝም አለችኝ፣ መልስ አልመለሰችልኝም። ከረጅም ጊዜ በኋላ 15 ቀን ምናምን ዝም አለችኝ። እሱን ነገር እያረግሽ ነው ምናምን ስላት 15 ቀን አላወራችኝም። ከዛ ከ15 ቀን በኋላ ምናምን እንዲህ በማስረጃ ፊት ምናምን ተብሎ ሰው አመጣን። በእሷ በኩል ነው የመጡት ሰዎቹ። ቁጭ አረግን ስላለው ስለ ዩቲዩብ ቻናል ቁጭ ብለን አወራን። ቁጭ ብለን የምታውቂያቸው ጓደኞችሽ ይመስሉኛል ልጆቹ ሀቢባዬ። ኦኬ እሺ እኮ ማን ጋር እንዲቀር ሽማግሌ ያስቀምጣችሁ ስትስማሙ ማን ጋር እንዲቀር ተስማማችሁ? ቻናሉ ለማንም ማን ጋር እንዲቀር ሳይሆን እንደዚህ አድርገሽ ከኔ ስልክ ላይ አስወጥተሽዋል ምናምን ነገር እንዲህ የሞከርሽ እንደነበረ ገብቶልኛል። እንደዚህ አይነት ነገር ብዬ አስረዳኋት። ሰው ሲም ስጠኝ አለች በሰዓቱ። እንደዚህ አድርገህ ሲም ነው ሲም ስጠኝ በቃ ምናምን እኮ የሞከርሽ እንደሆነ ታውቂያለሽ ምናምን ነገር አልኳት። ከዛ በቃ ሲሙን ነው የምፈልገው፣ በሲም ማግኘት እችላለሁ ምናምን አለችኝ። ከዛ በቃ በሰዓቱ በስነ ስርዓት እያወራችኝ አልነበረም፣ እየሰደበችኝ ምናምን ነበር በልጆቹ ፊት፣ በእንትኖቹ በእሷ ጓደኞች ፊት እየሰደበችኝ ስለነበረ እንዲህ ዲስሬስፔክት እያደረገችኝ ተቀምጬ ማውራት አልችልም። በጣም እየሰደበችኝ ስለነበር ነው በቃ እንዲህ ነው ብለን ተነስቼ ሄድኩኝ እንጂ እንደዚህ አልሰጥም እንደዚህ ምናምን ብዬ አላውቅም። ከዛን ጊዜ በኋላ ምናምን ለረጅም ጊዜ አልተገናኘንም ከፍቅር ጋር። አይ ነው ሰላም ነን፣ ምንም አይነት ክፉ ነገር አንደራረግም፣ አልተደራረግንም። እኔ አሁን ስቲል እዚህ ደውላ እንደዚህ ስትለኝ ቅድም ደውዬላት ነበር ጠዋት ከሰዓት ላይ ደውዬ ምንድን ነው የምሰማው ምናምን ብያታለሁ። ከዛ እንዲህ እኮ ነው እኮ እኔ ምናምን አልኳት። ነው አንተ አይደለህ ሜንሽን ያንተን ስም አልጠራውም፣ ግን እንዲህ ምናምን ብላ እያወራችኝ ነበር። አሁን ቅድም አካባቢ የሆነበት ሆኜ ደውላ ስትጠራኝ እኔ ራሴ ደንግጫለሁ እዚህ ጋር እንትን በማለቴና ችግር የለም። እሷም ያላትን ሀሳብ ጥያቄ ሜቢ ጨረሽልኝ። አላለቀም። እሺ ቻናሉ አንተ የት ሄደ ብለህ ነው የምታስበው? ማን ወሰደው? አሮን ነው እኔ እንጃ እርግጠኛ ሆኜ መናገር አልችልም። ጋይስ ኮፒ ሊንክ አድርጉ። እየተቆራረጠ ነው። አይ ቲንክ ከፉአድ ነው መሰለኝ የሚቆራረጠው አይደል? ከኛ አይደለም። እኔ ቆም ያለው ይሁን ስታክ እኔ ነበርኩ ስታክ ያደረኩት ወይስ ፉአድ አንተ ጋር መሰለኝ? ያንቺ ጥሩ ነው አቦ። ኦኬ ካንተ ነው። እሺ ቻናሉ
198,000 ሰብስክራይበር ነው አይደል ያለው? ኦልሞስት 200,000 ሊገባ ነው። 193,000 ኦኬ 7,000 ናት የጎደለችው 200,000 ልትገባ። ለዩቱብ ቻናል 200,000 ሰብስክራይበር ማለት ቀላል አይደለም። በጣም ያደክማል። ራሴ ዩቱብ 4 ዓመት ሆኖ እስካሁን ድረስ 60,000 ሰብስክራይበር ነው ያለው። በእርግጥ እኔ ስለማልፖስትበት ነው፣ ላይቭ ብቻ ነው ቲክቶክ የማስተላለፍበት እና ዩቱብ ቻናል ለማሳደግ በጣም እንደ ቲክቶክ ዝም ብለህ ከፍተህ ለፍልፈህ ፎሎ ተደርጋ 1 ሚሊዮን የምትገባበት ነገር አይደለም። ቲክቶክ በጣም መከራ በልቼበታለሁ። ሲሪየስ እሱን ፍቅር ራሷ ትመሰክርልኛለች። ዩቱብ በጣም በልቼበታለሁ። የሆነ ድርጅት እንደማሳደግ በሉት ዩቱብ ቻናል ማሳደግ ማለት እና ቲክታክ ዝም ብላችሁ ዘፍናችሁ ጨፍራችሁ ለፍልፋችሁ ማንም ነው ወጪ ወራጅ ፎሎ የሚያደርጋችሁ። ቲክታክ ሲምፕል ነው፣ ግን ዩቱብ በጣም ከባድ ነው። ይሄ ነገር ለፍታችሁበታል ሁለታችሁ። ግን እናንተ ሁለታችሁ ማምታችሁ ኦር የሆነ አካል መክፈል ያለበት ነገር ካለ ከፍሎ ለአንዱ ወገን ነው እንጂ መሆን ያለበት ቻናሉ ሊቆረስ አይችልም። ስለዚህ ለኔ ካልሆነ ለአንቺ ካልሆነ ለኔ አይሆን የሚባል ነገር ነው የሚታየው። እኔ የኔ ነው ይሄ ቻናል ብዬ አላውቅም። ፍቅር ግን ሁሌ ስቲል ሶሻል ሚዲያ ላይ ወጣ ዩቲዩቤን ዘርፎኝ ምናምን ነው የምትለው፣ ግን እኔ ብዬ አላውቅም። ያው እኛ ሴት እኮ ስለሆነች ነው ልትረዳት ይገባል። ችግር የለውም እሱን አይደለም ሀቢባዬ፣ እኔ እንዲህ አልልሽም። ዩቲዩብ ቻናሉ ከመክፈት ጀምሬ ራሴ ነኝ ለዚህ ዩቲዩብ ቻናል ቪዲዮ ሰርቼ ራሴ ኤዲት አድርጌ ራሴ ሙሉ ነገር ፕሮሰስ አድርጌ ፖስት እስከማድረግ ድረስ ፍቅር እናቴ ትሙት ነው የምልሽ እኔ ጋር ሆና ኤዲት ማድረጉላ አትችልም ነበር። አው ግን እዛ ቦታ መኖሯ በራሱ ይልክ ሰው ተመልካች ሴትና ወንድ ይወዳል፣ ባልና ሚስት ምናምን ይወዳል። ስለዚህ እሷ ባትኖር ቻናሉ አይደምቅም። አንተ ኤዲት ብታረግ እኔ አልልም እንደዛ የኔ ነው ምናምን ብዬም አላውቅም። ጎበዝ እኮ ያለ ሴት ዩቱብ ቻናልም አይደምቅም፣ ህይወትም አይደምቅም፣ ቤትም አይደምቅም፣ ምንም አይደምቅም። ትልቁን አድቫንቴጅ የምትወስደው እሷ ናት። ኤግዛክትሊ አንተ ድካሙን ብደክምም ገባክ፣ የእሷ እዛ ቪዲዮ ላይ መኖር ትልቅ አስተዋጽኦ አለው ለእይታ እና ዩቱብ ቻናል ደግሞ ዋናው ነገር እይታ ስለሆነ ግን እናንተ ተስማምታችሁ ወይ ብሩን አንተ ውሰድ ንብረቱን ቻናሉን እኔ ልውሰድ ምናምን ተባብላችሁ ተስማምታችሁ አንዱን ነገር ቢወስድ እንጂ አሁን እኮ ይሄ ቻናል የማንም ሳይሆን ማንም ሊበላው ነው ማለት ነው። አሁን ማን ጋር እንዳለ አይታወቅም። እኔ ይኸው ልስጥሽ ብዬ ቀጥሬያት ሁላ አውቃለሁ። ፍቅርን ነይ ቻናልሽን ልስጥሽ ምን ነበር ምክንያት ልስጥሽ እንትን የሆነ ነገር ስልሽ ይሄ ሶሻል ሚዲያ ላይ ሀቢባዬ ብዙ ነገር ተባልኩኝ በዚህ ቻናል ምክንያት ወታ ሰርታብኝ ማለት ነው። ሰው በማስረጃ ፊት ልስጥሽ አልኳት። ሰው ባለበት ማስረጃዎች ነገ ደግሞ አልሰጠኝም እንዳትል ማለት ነው። እንደዚህ አይነት ነገር እንዳይፈጠርብኝ ከዛ በማስረጃዎች ፊት አልኳትኝ። ሀቢባዬ እውነቱን ነው የምነግርሽ። ማስረጃም ካስፈለገ ይመጣል። ምን አይነት ሰው እኮ ማስረጃ ምን አይነት አለችኝ። ሰዎች ይኑሩ፣ በአንቺም በኩል በእኔም በኩል ሰዎች ይኑሩ አልኳት። ምን አይነት ሰው ተቀረጸ ደግሞ ቢሆን ሀይድ ይደረጋል። ፓስወርድ ቪዲዮ የሚኖር ብያለሁ ለመሰለ ሰው ነገ ይቀየራል። ሰው ነገ ገንዘብ ተከፍሎት ዋሽልኝ ብትለው ይዋሻል። የውሸት ምስክር መስክርልኝ ዶክመንት ያዘው ነገር ግን አይለቅም። ቪዲዮ እየተቀረጸ ስታስረክባት ቻናሉን እሷ ጋር ሎጊን ስታረግ ከዛ ከአንተ ጋር እሷ ፓስወርዷን ስትቀይር ምናምን ቢሆን ሞር ሴፍ ይሆናል ለሁለታችሁም። ግን አሁን የት ነው ቻናሉ? አንተ የት ነው ብለህ ታስባለህ? ይሄ አልኳ ብያታለሁኝ። ይሄን ሁሉ ነገር ስልሽ በቃ በማስረጃ ፊት ብቻ ይሁን ቪዲዮ የሚኖር ጓደኞቻችን ዩቲዩበር ጓደኞቻችንም ይኑሩና በእነሱ ፊት ልስጥሽ አልኳትኝ። ብቻችንን ከሚሆን ምናምን ብያታለሁ። ከዛ ኑ አለችኝ። አልፈልግም አለችኝ። በእነሱ ፊት በማንም ሰው ፊት አልፈልግም አለችኝ። እሺ አንዴ ይሄንን ስለምጠይቃት እሷን ብላለች አላለችም ስለምጠይቃት አንዴ ልጻፈው ማለቷን ምስክር ፊት ልስጥሽ ብያት እምቢ ብላለች። ኦኬ እሺ። ስለዚህ አሁን ፏድ ቻናሉ የት ነው ያለው? ማን እጅ ላይ ነው ያለው ብለህ ታስባለህ? የት ነው? ምንም አውቀው ነገር የለም ስለዚህ ነገር። እሺ ደስታ ቲቪ የቻናሉን ስም የቀየረው ማን ነው? አላውቅም ይሄንንም ነገር ባነሩን ሀቢባዬ እኔ ቅድም ነው የሰማሁት። ቅድም ነው ያየሁት ቲክታክ ራሱ የተቆረጠ ማታ ኳስ ስለነበር ኳስ ላይ ነበርኩኝ ሌሊቱን ሙሉ። ኦኬ እሺ ታዲያ ፓስዋርዱ ሁለታችሁም ታውቁታላችሁ አይደለ? የቻናሉን ፓስዋርዱ ምናምን እኮ ፓስዋርድ ያው ስልሽ ፓስዋርድ ኦልሬዲ እንደተቀየረ ያስታውቃል እኮ። ማን ሊቀይር የሚችል ስልጣን ያለው ሰው ሴም ካርዱ ያለው ሰው ብቻ ነው አይደል? መቀየር ሴም ካርዱ እጁ ላይ ያለ አይደለም። ሲም ካርድ ማተር የሚያደርገው መች ነው?
ኢሜይልና ፓስዋርድ ኦልሬዲ ምን አለ መሰለሽ፣ ኢሜይልና ፓስዋርድ ነው ለዩቲዩብ መሰረታዊ ነገር አይደለ? ኢሜይልና ፓስዋርድ አንድ ሰው ፓስዋርዴን ካወቀ የኔን ኢሜይል አንድ ሰው የኔን ዩቱብ ቻናል ሳይኒን ማድረግ ከፈለገ ኢሜይሌን ቢያቅም ፓስዋርዴን ካላወቀ ማድረግ አይችልም። ግን ምን ያደርጋል መስሎኝ? አዎ ኢሜይሌን ሳይኒን ለማድረግ ሪከቨር ፓስዋርድ ፎርጌት ፓስዋርድ ሲል ጂሜል ምን ይለዋል? ኦኬ ሪከቨር ፓስዋርዱን በምን ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ። ራይት ሶ በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜይሌን ክሬት ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለኩ መጀመሪያ አሮጌው ላይ ቬሪፊኬሽን ኮድ ይልካል ወደ አሮጌው ሴም ካርዱን መቀየር ብፈልግ ራሱ። ስለዚህ አሮጌው ሴም ካርድ ኢዝ ቬሪ ኢምፖርታንት። ሴም ካርዱ እጄ ላይ ከሌለ የቻናሌን ፓስዋርድ መቀየር አልችልም። ምን ይለኛል? ሪከቨሪ ፓስዋርድ ይለኛል። ከዛ የላኩልሽን አስገቢ ይለኛል። የሚልከው እዛ ሴም ካርድ ላይ ነው። አሁን ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቫሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠካት እሷ መቀየር አትችልም። ቻናሉ ኦኬ። እንዴት መሰለሽ ሀቢባዬ፣ ከዛ ጊዜ ጀምሮ እኔ ጋር ዩቲዩብ ወጥቷል። የለም እንዴት ወጣ? ፓስዋርድ እንዴት መቀየር ቻለች? ሴም ካርዱ አንድ እጅ ላይ ሆኖ እንዴት ፓስዋርድ እኔ ጋር ብቻ አልነበረም እኮ ዩቲዩብ ቻናሉ አንተ ጋርም እሷ ጋር ያ ኦኬ ጥሩ። አው አንተ ጋርም እሷ ጋርም ከሆነ ፓስዋርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣልክ የለ እንዴ? ታውቃለህ እኮ አንተም someone is trying to change your password ይልሃል እኮ በኢሜይል ይመጣልሃል አይደል? ለምን አንድ አይክላውድ ስለተጠቀሙ እዚህም እዛም ኖቲፊኬሽን ይገባል። ይኸውልሽ እኔ እንጃ ዲቴል ነገሩን ባላቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው አይደለ? from the device yes remove ከዲቫይሱ ሪሙቭ ማድረግ ይችላል እኮ። አሁን ያኔ ለኔ አሁን ፓስዋርድ አይጠይቀኝም ስልሽ እንዲህ ምናምን ብሎ ላይ ነግረኝ ይችላል። አሁን እኔ የኔ አካውንት የአንቺ አካውንት እኔ ጋር ካለ አንቺን ማስወጣት ይችላለሁ። አንቺ ጋርም ያለምንም መልእክት ማለት ነው። አዎ ሪሙቭ from the device ታደርጋለህ። የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል ይነግረኛል። አይክላውዴም ምናምን ነገር ከዛ ፖዝ ያደርጋል ስልኬ ስልሽ አይክላውዱ ተመሳሳይ ስለነበር ከዛ የሆነ እንደዚህ ሲል ደወልኩና ተይ ፍቅር እንደዚህ እየሆነብኝ ነው ስልኬ ምን እያደረግሽ ነው? አይክላውድ ልቀይር እየሞከርኩ ነው እንደዚህ ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳረግ ዩቲዩብ ቻናሉ የለም እኔ ጋር። ሶ ይሄንን ነገር ቁጭ አድርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ ነኝ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም ሀቢባዬ። እሰጥሻለሁ ማለት እኮ እኔ ጋር ነው ያለው ማለት ማለት እኔ ጋር የሌለን ነገር ለአንድ ሰው ይሄ እኮ መጀመሪያ እኮ ነው ይሄ መጀመሪያ እኔና ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከኔ ላይ ብዬ ነው የነገርኳት ሀቢባዬ። ኦኬ መቼ ነው ካንተ ጋር የወጣው? አንዴ ቀኑን ወሩን ማስታወስ ከቻልክ ንገረኝ። እኔ እንጃ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ስለሆነ ከስንት ወር በፊት ለምሳሌ ካንተ እጅ የወጣው ምን ያህል ጊዜ ነው? እኔና ፍቅር ከተጣላችሁ 11 ወራችሁ። እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቀውም፣ ጊዜውንም አላስታውስም። ያልካት ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ በተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ ያልኳት እኔና እሷ ተገናኝተን ነው ሀቢባዬ። ኦኬ እኔና እሷ ብቻ ሆነን ያወራነው እሱን
ጥሩ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ዩቱብ ቻናሉን ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉን መውሰድ ይችላሉ የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ፣ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ተቀይሯል እና ባነሩ ተቀይሯል። ቪዲዮቹ ግን ስቲል አሉ፣ አልጠፉም፣ ፕራይቬትም አልተደረጉም። ሶ ማን ነው ደስታ ቲቪ ብሎ የቀየረው? ማን ነው ደስታ ቲቪ? ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከሌኔ ሸጠልኝ ከሌ ሽጦልኝ ነው ብሎ ሊመጣ ይገባል። የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም? ባለቤት የለውም ቻናሉ ማለት ወይ ለአንተ ወይ ለእሷ መሆን አለበት። ካለበለዚያ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉን። ማንም አልተጠቀመም። የሁሉ ልፋታችሁና ድካማችሁ ከንቱ ሆነ ማለት እኮ ነው፣ ከሁለት አንዳችሁ ካልተጠቀማችሁበት። ስለዚህ ማንም ከሚበላው ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ፣ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም፣ አላቅም የት እንዳለ ማን እንደወሰደው አላቅም። ሶ ብሏል። ያለ ማስረጃ ደግሞ አንተ ጋ ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ ሶ ምንም አይነት ገንዘብ እኔ ጋ የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ፣ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? እኔ እጅ ላይ ነው አሁን። ሜቢ ታውቃለች ምናምን አደጋ ገጥሞት ጋራጅ ነው ያለው። ስንት ነበር ጥያቄዎችሽ? ቻናል፣ ሴም ካርድ፣ ባንክ አካውንት። ኦኬ፣ እነ መታወቂያ እነ ባንክ አካውንቷ ተመልሶላታል። መታወቂያዎች መታወቂያ በስነ ስርዓት ነው ደግሞ እኔ ወስጄ ምናምን አይደለም። እቤት ታውሊጋ ባንክ አካውንት ምናምን አረ ወፍ እንደዚህ አይነት ነው። ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያላት አረ ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው። በእንደዚህ አይነት አይፎኑ ስልክስ? አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ እኮ። ኦኬ፣ ስለዚህ ስልክ የላትም አለቀ። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናውና ቻናሉ ሴም ካርዱ ደግሞ በስምህ ስለሆነ ነው ያልሰጠው። ቻናል አልሻቢባይ እኮ ቻናልማ መሀል ላይ የት እንዳለ አናውቅም ቻናሉ። ሶሪ። ስለዚህ አንተ ጋር ያለው ሴም ካርድና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱ በስምክ ነው፣ በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የትኛው ቁጥር መጨረሻ ትነግረናለች። ኦኬ፣ ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ ከዛ በፊት ታብታብ አድርጉ፣ 2 ሚሊዮን አስገቡ፣ ኮፒ ሊንክ አድርጉ፣ ኮመንቱ ተረጋጉ። እግዚኦ ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች እኮ ለወንድ ነው የሚያሽቃብጡት። የዘንድሮ ሴቶች ወንድ በጣም ለወንድ ማርያምን እኔ ግራ ለምን ሳቀች? ለምን ተነፈሰች? ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷ ሀሳቧን ትናገር ይጨርስ። ከዛ ሁለቱን ትፈርዳላችሁ። ታብታብ አድርጉ፣ ሼር አድርጉ። በቃ እሱ ሲስቅ ለምን ያስቀዋል አትሉም? ለምን ሴት ላይ ተበረታላችሁ ማለት አልገባንም እንዴ? የመሳቅ መብት የላትም እንዴ? ጉድፈላ። እሷም ይሳቁና ታልቅስ። ታብታብ አድርጉ፣ ኮመንቱን ትታችሁ ታብታብ አድርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ጣል አድርጉ። ጋላሪ ሙሉ እርጉዝ ነኝ የመውለጃ የገንፎ የአጥሚት ጋላሪን እየሞላችሁ ቴንኪዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣክና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳስታለች እንድትል። ስለዚህ ፍቅር አሁን ሚዎችሽን አብርተሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ መናገር ትችያለሽ።
ማይክሽ አልበራም ውዴ። በጣም አመሰግናለሁ። ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ። አብዬ መጀመሪያ ስለ መልፋት ነው የተወራሁት። ይህ ቻናሉ ላይ እኔ ነኝ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር። እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ከፈትኩ ደግሞ ይቅርታ አብራችሁ አይደል የከፈታችሁ ቻናሉን? ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከዛ ከፈትን። ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ከሌላ ሰው ጋር እየሰራሁ። ኦኬ እሺ። ከዛ በፊት በሌላ ሰው ቻናል። ኦኬ ጉድ ጀመሪሽ። ያ እና በዚህ አንድ ላይ ነው የጀመርነው። ሲሙ የሱ ነበረ፣ የሱ ሲም ነበር። አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ሲሆን ነው ፍቅረኛ ሆነን ነው ዩቲዩቡን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሽ። እንደዛ እኮ ምንድነው ልንገርሽ መሰለሽ እንደ ውሸታ የሚቆጥረውና ኤዲት ያደረግ የነበረው እሱ ነው አይደለም? እሱም እየሳቀ ስለሆነ እኩል ያደርጋል፣ እኔም አደርጋለሁ። ገባሽ? አንቺም ትችያለሽ። ኦኬ እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አደርጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አድርጌ ነው የምጠብቀው። ትክዳለህ? አትክድ መሴስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋኝ ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ሪል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅር ቲዩብ ብቻ ፍቅርና ፍቅር ቲዩብ ብቻ ነው ተብሎ ነው። ፍቅር ቲዩብ ነው። ለምን የሱም አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን ኖ በቃ ኖርማል ለራሴ ነው የተከፈተው። ኦኬ ቆይ ልመጣልሽ ነው። ሁሉንም አሁዬ ልጨርስና ትጠይቂኛለሽ የኔ እናት። እሺ ትክክል። ሶሪ እና ይዛለሁ ኢትስ ኦኬ ማለት እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለ4 ወር በስትክክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካልን በኋላ ጀስት እሱም እንትን እንዲል ለሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮም አለ፣ በጣም ብዙ ማስረጃዎች አሉ። አሁን ፉፉ ቲዩብ የሚል ማለት ነው ለብቻው አንድ አለ። በጣም ጥሩ ምንድነው አሁን ቀጥይ። እዛም ቻናል ላይ ሁለታችን ነው የምንሰራው፣ እዚህም ቻናል ላይ ሁለታችን ነው የምንሰራው። ገባሽ? እኔ ለአንተ ቻናል ለፍቻለሁ፣ እኔ ለአንቺ ቻናል ለፍቻለሁ አንባባልም። ምክንያቱም ለሁለታችንም ጥቅም ሁለታችንም ነው እየሰራን ያለ ነው። እና ባንክ ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉ ነገር ብሎክ አደረገች፣ ሁሉ ነገር እንትናለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረግኩት ብሎክ ከማድረግ ስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያን የሴጣናዊ ሀሳብ ላይ ነበር። እኔ ምን አይነት ሀሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ሶ ደውዬ አዘጋው ነው ፍቅር እንደዚህ ነኝ፣ ባንኬ እንደዚህ ዝጉልኝ፣ አዘጋው። ብሎክ አስደረጉ 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኛለሽ መሰለሽ?
የኔ ዩቲዩብ አድሰንስ አለው እና የሱ ዩቲዩብ በእኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው እና ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም፣ ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባስ ነህ እኔ ለምን ከእንትን አስወጣሃለሁ? ከዛ አይ ዩቲዩበሮችም ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለእኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ለአንተም ደግፈው ደግሞ ሊክድኝ ይችላሉ። ስለዚህ ጠበቃ ጋር እንሂድ፣ አግሪመንት እንፈራረም አልኩት። ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጎግል ይችላል። ግን ደግሞ ይሄ 2 ወር ምናምን ስለሚያስጠብቀው እሱን ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰሱ እስኪላክ ምናምን ኦኬ በጣም እና የዛለት ለሚተገናኘ ነው ምን መሰለሽ ዩቲዩብሽን ልስጥሽ ብሎ የቀጠረኝለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጭኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን፣ አልተስማማንም፣ ተለያየን። ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋውል ሰው ይከዳናል። ነገ ወይ ላንተ ወግኖ እኔን ይከዳኛል፣ ወይ ላንተ ወግኖ ደግሞ ለኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድር ራሱ አብይ ይሄ ነው የሚሻለው እና ትክክል እንደዛ ይሻላል። እንደዛ ነው ያልኩት። አይ አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድን ነው ትያለሽ። እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ። እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው ይዛለት። ከዛ እሺ አልኩኝና የዛለት ነው ልብስ ነው ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሽ አንዴ ፈልጊው። ከስንት ወር ምናምን ሳይሆን ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። ከ3 ሳምንት በኋላ ኦኬ። እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። እቺን ጊዜ እየጠበቅኩኝ ነበር። ባይዘው የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ ልምጣ። አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረግ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና 2 ስቴፕ ቬሪፊኬሽን አለው ዩቲዩባችን። 2 ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሳይሆን ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄደን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር አሁን ኦኬ በቃ እሺ ሶሪ መስሉኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ
ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው መሄደው እና አንድ እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለስ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። እንግዲህ መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር የመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቀድም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ ስታስቢው እንዴ ሎጊን አድርግ ያልገባ ሎጊን የተደረገበት ነው። ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይኒን ለማድረግ እኮ አይደለም፣ ፓስዋርድ ለመቀየር ስትሞክሪ ለሱ ቴንክ ዩ። እሺ ቴንክ ዩ። አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረክሻቸው የምታስወጪው በከፈትሽበት ስልክ ነው። ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ። ዋናው አሁን እንኳን በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ። ያ ገባሽ? እኔ መጀመሪያ ፓስወርዴ ነው የተቀየረው። ፓስወርዴን ባቀው ራሱ አምልሽ በሰዓቱ ተቀይሯል። ግን ፓስወርዴን ባቀው ቱ ስቴፕ ቬሪፊኬሽን ላይ በቁጥሩ ነው ቴክስት እንጀራ አንቺ ቻናል እንድትወስጂ አትችይም። ቻናል ደግሞ ሲስተም ካማስፈግናለሁ። አዎ እና ሲሙን እየተናገረ ነበር። ከበፊት ነበር የምጠይቀው፣ ከበፊት ጀምሬ ነበር የምጠይቀው። ገባሽ? ምክንያት እየፈጠረ ነው የሚነሳው። ምክንያቱም እኔና እሱ በጣም ጥል ላይ ነበረን። እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ፣ እሱም ጋር እኔም ጋር። ገባሽ? አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ፣ የተደረገብኝ ብዙ ነገራቶች አሉ። ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ። የሆነ ነገር ረጋ ብለሽ ማውራት እንዳለብሽ፣ ንግግር መምረጥ እንዳለብሽ። በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ። እኔ እና እሱ የምናውቃቸው በጣም ብዙ ነገሮች፣ ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ። ገባሽ? እና ምንም በጤነኝነት አናግሬ አላውቅም። እነግርሽ ማን ስለሆነ ነው በጤነኝነት ማናገረው ማለት እንደዚህ የተቅለሰለስ ከላወራው የሆነ ነገር ሲል ለምንድነው እንደዚህ ማታረገው ነው የምለው። በአንዴ ነው የምናደደው ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ። ዩቲዩቡ ወጣ ካለኝ ዩቲዩቡ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው? ገባሽ? እንዴ አንተ ማን ስለሆንኩ ነው ብዬ ነው የምናገረው፣ የምሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለኔ ክብር የላትም ማነጋገሯ እንደዚህ ተነስተ ሄዳል። ሲም ስጠኝ ስለው ያኔ ማለት ነው እና በቃ ብዙ ጊዜ ይሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን እና ሌላ ስለምንድን ነበረ ሌላ የሱ ሜን ጥያቄ እሺ ቤታዬ ሂጂበት ማለት ነው። አይ መኪና ምናምን ላስታውስዬ ነው እየሰማው ስለሆነ እሺ በጣም የሱ ዋናው ጥያቄ ምን አለች ቤታ? አልሰማትም። መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል። እንደሌላ አምነሻል። እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ የቀረ ምንም እንደ ባንክ ስቴትመንት ማውጣት ነው። እኔ ነገ ባንክ ስቴትመንት አውጥቼ አሳያለሁ። የሱን የማውጣት ትችያለሽ እንዴ? የሱን ባንክ ስቴትመንት ማውጣት ኖ እኔም የኔን የባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400,000 ብር ምናምን በሷ ባንክ አካውንት ነበር። ኦኬ ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400,000 የሚያህል ይቀራል ብለሽ ትገምቻለሽ? አረ ከዛም በላይ ነው። ሚኒመም ነው የምነግርሽ። ገባሽ?
ኦኬ ሶ ከ400 በላይ አለ እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ። ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ። እሺ አይደል? ከኛ ጋር ነሽ ፍቅር ከኛ ጋር ነሽ? እሺ ስለዚህ ከ400,000 ብር በላይ እኔ ቤቱን ጥዬ ስወጣ ከ400,000 ብር በላይ አብረን ዩቲዩብ ላይ ደክመን ያፈራነው ብር አለ። ኦኬ ይዣለሁ ይሄን ነጥብ። እሺ ሌላ